ትጥቁን ፈቶ ወደ የሰፈሩ ይግባ እና መና ከሰማይ እንዲወርድለት ይጠብቅ የሚል አቋም ያለው የዋህ የለም በተግባር ግን ስለዚህ እዚህ ውስጥ አሁን በተፈጠረው ክራይሲስ ውስጥ ያንበሳውን ድርሻ የሚወስደው ከሱ በኩል ያለውን ግዴታ በመወጣት ነገሮችን ማቅለል ይችል የነበረው የፌደራል መንግስቱ ሆኖ ሳለ እንዴት በዚህ ረገድ ዋናውን ችግር ወደ ትግራይ ፖለቲካ ኃይል አዝወርክ ነው ቴዎድሮስ ለምን የእንትን ያንበሳውን ድርሻ የጥንቸሏን ድርሻ እንደምንል አልገባኝም in the first place እኔ የትግራይ መሪ ነኝ ከኔ አንፃር መወሰድ የነበረበትን ነገር ነው ያነሳ ያለው የፌደራል መንግስት ወለ መሰደድ ሊያሟሟን አስቦ የትግራይን ሰራዊት ለማጥፋት አስቦ ያደረገው እንደሆነ ወካስቦታል ስለዚህ ለማጥፋት ባደረገው ጥረት ውስጥ አስተዋጽኦ አድርጋለሁ ይያልኩ ያለሁት እኔ የትግራይ ሰራዊት ለማሟሟት ተፈናቃዮቻችን እንዳይመለስ ፍላጎት ኖሮት ከሆነ የፌደራል መንግስት የይስሙላ ጥያቄ ያቀረበ ከሆነ ጥያቄው ፐርማነንት እንዲሆን እንዳይመለስ በማድረግ ረገድ እኔ ማስተዋጽኦ አድርጋለሁ ነው ይያልኩ ያለሁት የራሴን ድርሻ ነው ያመንኩ ያለሁት እንጂ ብሌም ከሆነ ሁለታችን ለምሳሌ የትግራይን ተፈናቃዮች በማይሆን ሁኔታ ውስጥ እንዲሆኑ በማድረግ ረገድ አብይ 90%ን ቢወስድ 10% መውሰድ ስቃያቸውን ይቀንሰዋል አይቀንስም 10%ን ሰርቼ ዓለም አቀፍ ማህበረሰብንም በጎን ያስተልፈ የፌደራል መንግስቱም እንዲራራም እንዲደነግጥ ማድረግ የመጨረሻ አማራጭም ተገደን ወደ ጦርነት ከገባን ጣጣ ውስጥ ገባለህ ብዬ ይሄን ችግር በፈታ ነው የሚያዋጣው ወይስ 90% የአብይ ነው 10% የነገሌ ነው ወደሚል አነሰሰሪ ካልኩሌስ ነው መግባት ያለብኝ አልገባም እኔ ኃላፊነት ተሰማኛል እስካሁን ያረኩት ይበቃል ነው ይያልኩ ያለሁት እንጂ አብይ ነፃ የማውጣት ደመቀን የመኮንን ወይ ታደሰን በተለየ መልኩ የመፈረጅ ወይ ጌታቸውን የማግነን ፍላጎት የለኝም ስቃይ የህዝባችን ስቃይ ከኔ ፐርሰናል ክብር ከኔ ፖለቲካል ኮሚትመንት ከኔ ፖለቲካል ፊውቸር ከኔ ፖለቲካል ቁማር በላይ ነው በጣም አደገኛ ጌም ውስጥ ነው የገባነው ነው ይያልኩ ያለሁት እሺ ቅድም አሁን በስትናገር ጥቂት ተቀስ ያደረከው የትግራይ ሰራዊት አባላትን ጉዳይ በተመለከተ እዚሁ መግለጫ ላይ የተነሳ አንድ ሌላ ነጥብ ናንሳ ኮንቴክስቱን እንድታገኘው ትንሽ አንዳንድ ነጥቦችን ላንሳና የትግራይ ሰራዊት አባላትን በተመለከተ ስትናገር ዚሪዮት ላይም በሌሎች ብዙ አጋጣሚዎች ስለተሰውትም ስለተጎዱትም ወጣቶች ስትናገር ስንት ህልም ያላቸው ምን የመሳሰለ አእምሮ የታደሉ በትምህርት ቤት በዩኒቨርሲቲዎች ወይ በስራ ላይ ልታያቸው የምትፈልጋቸው ወጣቶች እንዲህ ባለ የህዝብ ህልውና ለመከላከል ህይወትን የመስጠት ሂደት ውስጥ መገኘታቸው ህይወታቸውን ሊሰው መሆናቸው እንደሚያሳዝንህ ብዙ ተናግረሃልና እነዛ ሰዎች ደግሞ የውናትም የሳልሳይ ወያንም የባይቶናም የአረናም የሌላም አመለካከት ያላቸው ነው ትግሉን የተቀላቀሉት እዛ መድረክ ላይ አንተ ብትቀበለውም ባትቀበለውም እኔ ባምንበትም ባላምንበትም ትግራይን እኛ ሞተን አገር እናረጋለን ብለው የሞቱ ወጣቶች አሉ እዛ መድረክ ላይ እኔ ሞቅ ሲለኝ ትግራይ ሀገርና ተላለው ብሎ መሳለቅ ለምን አስፈልገህ ለምን አልተሳለኩም በነገራችን ላይ እውነት ነው ስቴት ያደረኩት እነዚህ ሰዎች ለተሰውለት ዓላማ እኔም ራሴ ማለት ሀገር መሆን እንደምንፈልግ ያን እዛ መግለጫም ላይ ቆጠቅሻለሁ ግን የቲፒኤልኤፍ አመራር ስለ ሀገርነት የሚያወራው ልድገመው የሞቀታ ነው እንጂ ፕሮግራሙን ሳይቀይር አውርቷል ግን የቲፒኤልኤፍ አመራር አውርቷል ስለ ሀገርነት ስለ ትግራይ ሀገርነት ሲያወራ ሰምቻ አላውቅም ስለዚህ እያልኩ ያለሁት ምንድነው እኔም እንዳመራር የሞቀታ ነው የሀገርነት ኮሚትመንት ነው ማለት ያ ሁሉ ኮሚትመንት ውስጥ የገቡ ሰዎች ታሪክ ሳይገን ኢንተርቪውን ማለት ቆርጠህ ብቻ ሞቀታ ብዙ ጊዜ ሙሉን አይቴኩን ካረቂ ጋር ስለሚያያይዙት ካልሆነ በስተቀር እኔ ያልኩት በጓይላም ሞቅ ቢልህ በጭብጨባ ሞቅ ቢልህ ያው ሞቀታ ነው አስተውህበት ሆነ ፕሮግራም ነው ተቀየረው ትግራይ ሀገር እንድትሆን ታገላለሁ ነው የሚለው የቲፒኤልኤፍ አመራር የምር ከሆነ የሞቀታ ስለሆነ የቲፒኤልኤፍ አመራር ያንን ብሏል ወይ አቶ ጌታቸው ምን አልከኝ ያንን ብሏል የቲፒኤልኤፍ አመራር እኔ እኮ ብያቃለሁ እኮ ነው ያልኩት እንደ ቲፒኤልኤፍ አመራር እኔ በሞቀታ ብያቃለሁ ነው የመርህ አይደለም ኦኬ ስለ ትግራይ ሀገርነት አደባባይ ላይ ስትናገር አልሰማሁም ነበርና ነው እኔ ግን እያልኩ ያለሁት ምንድነው ይሄ በትግራይ ህብረተሰብ ውስጥ ያለ አንድ አስፓይሬሽን ከሆነ በሞቀታ የሚባል አድርገህ ማቅረብ ለምን ያስፈልጋል ለምን በዛ ደረጃ ሬዲዩስ ታደርገዋለህ ምክንያቱም ያረቂ ሞቀታ አድርገህ ነው የወሰድከው እኔ ኖ ያረቂ ሞቀታ አላልኩም እንደዛም አልወሰድኩትም እኔ በስሜት ብቻ እንዲሁ በግልብነት የሚነገር እንዳልክ ነው የገባኝ እንደሱ ስለምን ታረጋዋለህ ማለት ነው እኔ እንዳመራር እኔን እኮ ነው የምትጠይቀኝ ታጋዮች የሞቱለትን ዓላማ አክብራለሁ ብቻ ሳይሆን እዛው ኢንተርቪው ላይ እኔ አገር መሆን አለብን የሚል እምነትም አለኝ ብዬ ገልጫለሁ
ክችን ቆርጣ ታምጣት የኔ እምነት ግን ከልብ የተቃኘ እምነት አልነበረም እንዳመራ እንደ ፖለቲካ አመራ ከሁኔታው ፍሎ ጋር ከጎርፉ ጋር የሚሄድ ነገር ነው የነበረው ነው ያልኩት አይ ስታንድ ባይ ኢት አሁን ባለው ሁኔታ ያለውን እውነታ ደግሞ መቀበል ጥሩ ነው ለማለት ነው ያቀረብኩት በአስፒሬሽን ደረጃ የሞቱለትን አከብራለሁ ብቻ ሳይሆን እውነት እንዲሆንም እሰራለሁ ብያለሁ እዛች መግለጫ ላይ እዛች አሁን ሞቀታ ጋር ተያይዛው በተነሰው እንትን ላይ የማምንበት ነው እሱ የኔ እምነትን በሚመለከት ግን ሀገር መሆን መፈለግና በተግባር አሁን ያለውን እውነታ መቀበል ግን የተለያዩ ነገሮች ናቸው ሌትስ ፌስ ኢት ይሄንን አሁንም ደግሞ ነው ቃላት አጠቃቀም ላይ ያው የተለየ ትርጉም እንዲዝ ስላደረኩ እንደሌላው ጊዜ ሁሉ በቃላት አጠቃቀም ይቅርታ መጠየቅ ነው እንጂ በተግባር ግን እኔም ጨምሮ ሌላው የቲፒኤልኤፍ አመራር ፕሮግራም ሳይቀየር ስለ ኢትዮጵያ አንድነት ስለ ፌደራሊዝም ስለምናምን ያለው አቋም ሳይቀየር ሀገረ ትግራይ ስለሚባሉ ነገሮች ድንገት ቢያወራ እኔን ያልኩ ያለሁት ሌላውም ያወራልኩ አንዳንዱም ያው በደም ስለማትከታተሉት ካልሆነ በስተቀር የሞቅታ ነው የሚሆነው ነው ስለዚህ ቃሉን ልቀይረውና የምንድነው የስሜት ነው እንበለው እሺ እዛው ላይ ስለ አብይ ከዚህ ቀደም የተናገርኳቸው ነገሮች በስሜት የተባሉ ናቸው ብለሃልና ከዚህ ቀደም ስለ አብይ ያልካቸው ነገሮች ሁሉ እውነትነት የሌላቸው ስሜታዊ ንግግር ነበሩ እንደዛ ከሆነስ አብይን ይቅርታ ጠየቀው ወይ እውነትነት ያላቸው ነገሮች እናገራለሁ በስሜት ቲንጅድ የሆኑ ነገሮች እናገራለሁ እኔ አሁን ፕሪቶሪያ ከተሰማማን በኋላ እንዲህ ስላልኩ እንዲህ ስላልከኝ ብሎ ወቅሶኛ ያቅም እንዲህ ስላልኩ ይቅርታ ብዬ ጠይቀው ማላቅም ሌት ባይጎንስ ቢ ባይጎንስ አሁን ወደ የትግራይ ህዝብ አጀንዳ ይዤ ነው እንጂ ጌታቸው በንግግር ያስቀየምኩት ሰው ካል ለተቀየሚ ሊቀጥል ይችላል ሊኖር ይችላል በዛ በተለየ መልኩ ጠቅላይ ሚኒስትሩ ይሄን ብለኛል ብሎ የተቀየመበት አጋጣሚ ማላየው ውስጥ መመርመር አልፈልግም በፌብሩዋሪ 2022 ከኔ ጋር ቃለ ምልልስ እናደርግ አንድ ጥያቄ አንስቼልህ ነበር የመጣውን ውድመት ታሳቢ ስታደርጉ ብልጽግናን ብንቀላቀል ይሻል ነበር የሚል ሐሳብ መጥቶባችሁ ያቃሉ ወይ ምክንያቱም አብይ ብልጽግናን ቢቀላቀሉ ኖሮ እኮ አልነካቸውም ብሏል ስለህ አንድ ያልከኝ ብዙ ሰዎች የሚጠቅሱት ንግግር አለ ብልጽግናን ተቀላቅለን ቢሆን ማናቸውም ጉዳይ ላይ አብይ ሰጠ አብይ ነሳ ነበር የሚሆነው እነሱ ሊበሉ ይችላሉ ግን የሚበሉትንም ምሳ የሚወስንላቸው አብይ ነው ብለህ ነበርና አሁን አብይ በትግራይ ፖለቲካ ውስጥ ያለውን ሚና ስመለከት አንተም ስልጣኔን ከፈለጋችሁ አብይን አናግሩት ስትል ብዙ ጊዜ ሰማለውና ዞሮ አብይ ሰጥ አብይ ነሳ አልሆነም ይሄ ነገር አብይን አናግሩት ብያላቀም የምትጨርሱት ከፌደራል መንግስቱ ጋር ነው ማለት ልንገር እሺ ከፌደራል መንግስቱ ጋር ነው ያው እሺ ብልጽግና ስለመግባት ስላለመግባት የያዝኩት አቋም ትክክል ነበር አሁንም ትክክል ነው ገብቷል እኔ እገሌ ነሳን ለጊዜው ተተን ጠቅላይ ሚኒስትሩ በጊዜያዊ አስተዳደር ፕሬዝዳንት ሹመት ላይ ፊርማውን አስቀምጧል ፊርማውን ስላስቀመጠ ሂደቱ ጠቅላይ ሚኒስትሩ ኢንቮልቭ ያደርጋል ነው የኔ ሞረድ አሁንም ጠቅላይ ሚኒስትሩን ኢንቮልቭ ያላረገ ሞረድ እንደሌለኮ እኔ ለምሳሌ እዚህ የተጠራሁት ስለ ቀጣይ ሂደቱ አራዝምልኝ የሚል አይደለም የመጣሁት እኔ እዚህ ላይ ብትችል የምትገላገልበት ሰዓት ነው አይደለም ግን አሁንም ከስንት ወር በኋላ ከባለፈው በኋላ አሁን ገሌን አስበናል አይ ቲንክ this time around ከታደሰ ሳይሆን ሌላ ሰው አስበናል ብለው የመጡ ይመስለኛል ዝም የስገምት ለማንኛውም ይሄንን ብለው የመጡት ወደዛ ነው ሶ ጠቅላይ ሚኒስትሩ ሰጡ ነሱ የሚለው ሳይሆን ወተወደደም ተጠላም የጠቅላይ ሚኒስትሩ ሂንታ የሌለበት ነገር አይፈጸምም የሚል እምነት አለ ነው እኔ ግን እገሌን ጠይቆት አይደለም ያልኩት በመጣሁበት ሂደት ነው መውረድ የምችለው ነው ሲምፕል አዝ እንጂ ዝም ብለ እንደ አላፊ አግዳሚ አንድ ሰው የመቶ ቦታን አስረክበኝ አይችልም ማህተም አስረክበኝ አይችልም ቅድም ያልኩት ለዛ ነው መልካም አብሮ ከዚህ ጋር ማንሳት የምፈልገው ጥያቄ እንግዲህ ግብ ነው የምናየው አሁንም የምንነጋገረው በዛ ጉዳይ ላይ ነውና ባንተ እንግዲህ ትግል ለማለት ያስቸግረኛል አሁን ትግራይ ውስጥ ያለውን የፖለቲካ ግብ ምናልባት ትግያ ብለው አልሲ ከምለው ቅልስ ብለው ይሻል ይመስለኛልና ተሸንፈሃል እዚህ ግብ ውስጥ ከተሸነፍክ ለምን ካልተሸነፍክስ እንዴት እኔ ተሸንፌያለሁ አለልም አሸንፌያለሁ ማለት ነው በተወሰነ ደረጃ አሸንፌያለሁ የሚል እውነት አለኝ የትግራይ ፖለቲካ ከአሸናፊው ሁሉንም የሚበላበት ተሸናፊው ሁሉንም የሚበላበት ስርዓት እንዲወጣ አቅሜን የፈቀደው ነገር አድርጌያለሁ አሁንም ማድረግ ቀጥላለሁ ይሄ ሁሉ ግብ
በዚህ ደረጃ እንዲደርስ ቀውሱ በጣም እንዲባባስ አደረጉ ከሚባሉ ነገሮች አንዱ ጥያቄም ስንጠይቅ የላኩልን አንድ ተከታታይ ያሉኝን ነው የምጠቅስልህ። ጌታቸው የመንግስት መሪ ከመሆን ይልቅ ፓርቲውን ለመውረስ ሲጥር ጊዜ መብላቱ ነው የሚሉ አሉ። ምን ትላለህ? ነገሮች አሁን በደረሱበት ደረጃ ላይ እስኪደርሱ ድረስ የት ነበርክ? እውነት ለመናገር ይሄኛው ዝም ብሎ የምጥለው አርጊመንት አይደለም። የኔ ችግር ቲፒኤልኤፍ በእጃችን ጋር ወደቀና ቲፒኤልኤፍ ትልቅ ታሪክ ያለው ድርጅት ነው። ከብዙ ችግሮች ጋር ብዙ ሰክሰሶች ያለው ድርጅት ነው። ስለዚህ በእኛ ጭቅጭቅ ወደ ደስትቢን ኦፍ ሂስትሪ ወደ ታሪክ እድፍነት እንዳይቀየር የነበረኝ ስጋት ከትግራይ ህልውና ያስቀደምኩ መስሎ ይሰማኛል። ከትግራይ ህዝብ ህልውና ከወጣት አስፒሬሽን እንዳስቀደምኩ ይሰማኛል። እውነት ለመናገር ቲፒኤልኤፍ ህልውና ለማስቀጠል 4-5 ከሚሆኑ ጓዶቼ ጋር ይደረግ የነበረው ጭቅጭቅ ጠቃሚ ያልነበረም ብቻ ሳይሆን ቢቻል አምስታችንም ተጠርገን የምንወጣበት ሁኔታ ቢፈጠር የተሻለ ህልውናውን ያስቀጥል ነበር የሚል እውነት አለኝ። የመጀመሪያውን ዓመት ለምሳሌ የህወሓት ጽሕፈት ቤት ሰው የመሾም አባዜ ያለበት የወረዳ የቀበሌ ሊቀመንበር ሳይቀር ነው የሚሾመው። እየሰማኝ ነው? ሄሎ፣ እየሰማው ነው። ይሄን አባዜ አላስተናግድም ብያለሁ። የመጀመሪያው ዙር ላይ ነው ያልኩት። ግን አላስተናግድም ልበል እንጂ ካቀረቡልኝ ሊስቶች ግን ብዙ ፈቀቅ ያለው ምደባም አድርጌ አላውቅም። ያረኩት ምንድነው ዲፋያንስ ማሳየት ብቻ ነው። ሁልጊዜ በምትሉት መንገድ ብቻ ሊሄድ አይችልም። አዲስ ዲስፔንሴሽን ያለው ለዚህ ዲስፔንሴሽን የሚመጣ ህወሓትን ማዳን የሚባለውን ላርጀር ዛን ላይፍ ትርጉም ሰጠ ነው። ህወሓትን የማዳን ስራ ከኔና ከ5 ከወንበራቸው ውጭ ሌላ ነገር ማየት የማይችሉ ሰዎች እጅ ወጥቶ የህዝቡ መሆን ሲችል የህዝቡ እንዲሆን ደግሞ የወጣት ሙቭመንት የሁሉም አይነት እንቅስቃሴ አጠናክረን መሄድ ሲገባን እኔ ያሳለፉት ጊዜ 4 ሰዎች እንዳያኮርፉ 4 ሰዎች ማስኮረፍ ነበረ የጥበብ መጀመሪያው የሚመስለኝ። በሙሉ እንዲያኮርፉ ማድረግ አኩርፈው ይሄ ነገር አማራጭ የለውም ብለው አሁን እየሰሩት ያለውን የግርግር እንቅስቃሴ አንተ ጠልስ ያልከው ያኔ ቢጀምሩት ሜቢ የተሻለ ውጤት ይኖረው ነበር። ሜቢ ደግሞ ብዙ ሰው ተወናብዶ ነበር ማለት እንደዚህ ለጊታውን የጀመሩት ነው የምትለኝ አይደለም። ቅልሱን እንኳን አድርገውታል። አሁን በማህተም መንጠቅ መጀመራቸው ማለት ነው። ወደዚህ ወደ ለየለት የሽፍታ ስራ መግባታቸው ቀደም ብለው ቢጀምሩት ይለይለት ነበር። ግን ደግሞ አሁን ሳየው ወደዚህ የሽፍታ ተግባር እንዳሸነፉ እንቆጥርበት ምክንያት ወደዚህ ሽፍታ ተግባር የሚገቡት ሰዎች አዲስ ያዳበሩት ባህሪ ሳይሆን ወደዚህ የስም ማጥፋት ዘመቻ የሚገቡ ወገኖች አዲስ ያዳበሩት ባህሪ ሳይሆን እድሜ ልክ የተጠናወታቸው ባህሪ እንደሆነ ነው። አሁን መለስ ብዬ ሳየው የሆነ በሐሳብ ስላይትሊ የተለየን ሰው ባካሄድ በተወሰነ መልኩ የተለየን የራስ ጓድ ሳይቀር ሁሉም ዓለም የፈጠራቸውን ስድቦች በማሸከም በማሸማቀቅ እዚህ ደረጃ የደረሰ ሊደርሽፕ ነው። ይሄ አሁን የጀመረ አይደለም፣ የቆየ ነው። አሁን ትልቅ እድሜ የገፉ የሰራዊት አመራሮች ወይ በስም ማጥፋት ሂደቱ አልፈዋል፣ ወይ ስማቸው ጠፍቷል፣ ወይ ስም ማጥፋት ዘመቻ ውስጥ ተሳትፈዋል። ይነስም ይብዛም ግን በእንደዚህ አይነቱ ሂደት የትግራይ ፖለቲካ ሊሻሻል አይችልም። እኔ ያባከንኩት ጊዜ አለ። የትግራይ ህዝብ ተፈናቃይ መመለስ ላይ ትኩረት አድርገን ልንሰራ ሲገባ የትግራይን ሁሉና በቂ መሰረት ላይ ማስቀመጥ ልንሰራ ሲገባ ከራሱ ቡድናዊ ጥቅም በላይ ምንም አስቦ የማያቀን ሊደርሽፕ ኮድል ሳረግ ያሳለፍኩት ጊዜ ይቆጨኛል፣ ያሳፍረኛል። ከዛ በዘለለ እንደማሸነፍም ቆጥረው ይሄንን መልሰህ ወደ ቦትሉ መመለስ አትችልም። ይሄ የወጣን የመለወጥ ፍላጎት ከአንድ ማዕከል የሚፈስን እውነት ያልሆነ እውነት ካልጫንኩብህ የሚል አደገኛ አስተሳሰብ የሚቀበል ሁኔታ ግን ተሰብሯል። ቢያንስ ይሄን የመስበር ሂደት አካል በመሆነ እንደ ድላር ግን ይሄ አይቆምም። እኔ እኮ የምንድነው ያንጠለጠልኩት ጓንት የለም። አሁን ይሄ ጌታቸው ግን መሬት ላይ ደግሞ እነሱ ጽሕፈት ቤቶች እየተቆጣጠሩ ነው፣ በሰዎች ላይ እየተኮሱ ነው፣ በተለያየ ሁኔታ ነፃ አውጥተናልም እያሉ እየጻፉ ነው። ከዚህ በኋላ ቅድም ያልከው ወደ ጠርሙሱ አይመለስም ያልከውን መንፈስ በጉልበት ሊደፍቁት የሚችሉበት እድል እንደሌለ በምን እርግጠኛ ትሆናለህ? አንተስ ትግራይ ላይ መስራት የነበረብህን ነገር አልሰራሁም ስላልከኝ የአብይ ወይ የፌደራል መንግስቱን የመከላከያ ፕሬዘንስ እስከ መጠየቅ ድረስ ከደረስክ ያ አይሆንም ልትል የምትችልበት መነሻ ምንድን ነው? አይሆንም። እኔ ፌደራል መከላከያ ፕሬዘንስ የጠራሁበት ምክንያት ነገር ያለው ትግራይ ውስጥ
ያለውን ፖለቲካ ሶስተኛ ወገን እንዳይጫወትበት የተወሰነ እድል ስለሚፈቅድ ነው። እኔ የኤርትራ መንግስት ተዋግቼ ትግራይን ቋጥራለሁ የሚል እምነት የለውም የሚል እውነት አለ። ትግራይን አውድማ ከማድረግ ግን ወደኋላ አይልም። ይሄን አሳምሬ አውቃለሁ። ከዚህ አንጻር ነው ስለመከላከያ መድገም ካለብኝ አላውቅም። እኔ እያልኩ ያለሁት የትግራይ ወጣት እኮ ቲዲኤፍ የምትለው ለነፃነቱ መስዋዕትነት የከፈለ ከነ ኢንጂነሪንግ ዲግሪው እግሩን ህይወቱን የሰዋ ትውልድ ማለት ነው። ይሄ ትውልድ እኮ ነው ወጣት የምንለው። ይሄ ትውልድ ተመልሰ እያልን ያለ ነው። ተወናብዶም ቢሆን ማህተም መንጠቅ ውስጥ ያስገቡት የተወሰነ ኃይል ቢኖርም ይሄንን ማህተም የመንጠቅ ወራዳ ተግባር አልቀበልም የሚለው ብሎ የሚያምፀው ነው እኮ የሚበዛው። አሁን ባለው ሁኔታ እኮ ኢትስ ቬሪ አንፎርቹኔት የትግራይ ሰራዊት ይሄን ነገር ባረግን ቁጥር ለህልውናችን መሰረት የሆነን ሰራዊት አደጋ ውስጥ የከተት ነው የሚል ተደጋጋሚ ጥሪ ወደ ጎን ብለው የገቡ ሰዎች ምን አይነት ጣጣ ውስጥ የገቡ እንደሆነ ግን የነሱ አይደለም ጣጣው። ከሁሉም በላይ የትግራይ ህዝብ ነው ይሄን ዳፋ እየቀመሰ ያለው። ይሄ እንዳይሆን ትግራችን መቀጠል መቻል አለበት። ይሄንን የሚመልስ ኃይል አለ ብዬ አላምንም። ይሄንን በተወሰነ ደረጃ እንዳልከው ነው። አድግራትን ተቆጣጠረ ያለው የሚል ሰው እኮ ይሳቀ ነው። ሁመራን የተቆጣጠረው ነው ይመስሉት ይላል። እንዴት ነው ማህተም ነጥቀህ ደጀን ጽህፈት ቤት የጌታቸው ቲተር ተቀበለ የጌታቸው ቲተር ነው የሚሆነው? ምንድነው የምታደርገው? ሪሶርስ አታንቀሳቀስበት፣ ምን አታንቀሳቀስበት። ይሄ ስሜት ኢንፋክት የሄዱበት ሂደት ተቀራርበን ህዝቡንም እየሸወድን የሆነ ነገር ብንሄድ ኖሮ ሊፈጥረው ይችል ከነበረ የማጭበርበር አቅም በላይ ተሽመድምዷል የሚል እውነት አለኝ። ይሄ የትግራይ ህዝብ ነፃነትን ይፈልጋል ብቻ ሳይሆን በእንትን ውስጥ ተሸብበን እንድንኖር ያደረገን አስተሳሰብ አለ። ኦርዌል ፕሮቴክቲቭ ስቱፒዲቲ የሚለው ነገር አለ። ዩዥዋሊ የራሳችን የምንለውን ድርጅትና የራሳችን የምንለውን ሰው ከአውትሳይደር ጋር ማማት፣ በሌላ ቋንቋም ጭምር ማማት እኔ አሁን ትግራዋይ መሆንህ ትንሽ ያዋጣኛል እንጂ እንዴት በአማርኛ ሚዲያ ይቀርባል የሚል ዝም ብሎ ግብዝ አይጠፋም። እውነቱ ግን ኃጢአታችንን በአደባባይ ለገሌ ለመናዘዝ አይደለም፣ ማንም ሊደርስልኝ አይደለም። የፌዴራል መንግስት ብሔር ብሔረሰቦች የትግራይን ህዝብ እንዲያርሙ እንዲደርሱልኝ አልፈልግም። ከትግራይ ህዝብ አቅም በላይም አይደለም። አሁን በምናወራው ወደ ክራይሲስ እያስገቡን ስለሆነ ምሬት ስለሚሰማን ካልሆነ በስተቀር ትግራይ አሁን ሰዓት ፌዴራል መንግስትና የኤርትራ መንግስት ቢታረቁ የሰፖን ኢን ዘ ጌም ምንም ጥያቄ የለውም። ምንም የተዘጋጀበት ነገር የለም። ሁሉም ፖሲቢሊቲዎች ለማየት የሚፈቅድ ሊደርሽፕ አይደለም። ዋናው ማህተም ለያዝ እንጂ ኋላ ፌዴራል መንግስት ጋር ሄጄ ያው ማህተም ስለያዝኩ ተቀበሉኝ ነው የሚለው። ያየው ነው የትግራይን ክብር የሚያስጠብቅ ነገር እኮ ይዞ አይደለም እየመጣ ያለው። በቃ እኔን ብትሰጡኝ እኔ የተሻለ አገለግላለሁ የሚል ነው። እኔ ይሄ ስራ ተጭኖብኝ ፌዴራል መንግስት አሁን መከላከያ ሰራዊት አስገባ ስል የትግራይን የውስጥ ሰላም ፍታልኝ አላልኩም። ኤክስተርናል ፎርስስ የሚመጡበት እድል ለትንሽም ቢሆን ማዘግየት የሚያስችል ትግራይን የጦር አውድማ ከመሆን ማዳን የሚያስችል እድል አለ ብዬ ስላመንኩ ያነሳሁት ጥያቄ ነው። ከትግራይ ህዝብ አቅም በላይ አይደለም ችግሩ ብለሃልና እኮ ግን ጊዜያዊ አስተዳደሩ አንድ በቢቢሲ ተነስቶልህ የነበረውን ጥያቄ ሪፍሬዝ አድርጌ ላንሳለህና የራሱን ጽህፈት ቤቶች እንኳን በቅጥ መከላከል ካልቻለ ጊዜያዊ አስተዳደሩ ዘን ምንድነው አሁን የምትለው ለውጥ እንዳይቆም በትግራይ ተፈጠረ የምትለው አቅም? ኦፍ ኮርስ የወጣቶች ተቃውሞ ያለው ጽህፈት ቤት መከላከል የመንግስት ህልውና ማረጋገጫ ነው ብዬ ባምን ኖሮ መንገድ ላይ ኬላ ያስቆሙኝን ሰዎች አጃቢዎችን እንዲገሏቸው ማዘዝ ይበቃኝ ነበር። የኔ አጃቢዎች ከትምህርት ቤቶቻቸው ከዩኒቨርሲቲዎቻቸው የትግራይን ህዝብ ለማገልገል ግን በሆነ ታሪክ አጋጣሚ የፕሬዝዳንቱ ጥበቃ ተብሎ የተመደቡ ሰዎች ናቸው። የተሰዋሉ በድሮን የተሰዋሉ ዩኒቨርሲቲ ተማሪዎች የነበሩ ልጆች ይሄን አውቃለሁ። እንዲያስቆሙ የሰጧቸው አሳይመንት የሰጧቸው ሰዎችም ተመሳሳይ። ስለዚህ በእኔ ቤት ጽህፈት ቤት ለማዳን ጽህፈት ቤት ማህተም ለመረከብ መንቀሳቀስ ነውር ነው የሚል እምነት ያለው ሰው አይ ማህተም ላለማስነጠቅ ተዋጉ ብሎ ካዘዘ የህልውና ማረጋገጫ አይደለም። ይሄ የኢጎ ማረጋገጫ ነው የሚሆነው። እሱ ከዛ ነፃ ያወጣው ነው። ስለዚህ ወደ ግጭት አንገባም። ወደ ግጭት መግባት ስለማልፈልግ ነው እንጂ ያዝ ጥግን ያዝ የኔ ደጋፊ ውጣና ለጥሪ አድርገህ ደም መፋሰስ እኔ አንድ ሰው በእኔ ምክንያት አይደለም እንኳን በማህተም ምክንያት ኢቭን ሌጂቲሜት በሚባል ምክንያት ለጊዜው ፖስፖን ማድረግ እስከቻለን ድረስ አንድም ሰው ህይወት ተገደን የምንገባበት ጦርነት ከሆነ ግን ተገደን ገብተን የምናሸንፍበት ሁኔታ መኖር አለበት ብዬ አምናለሁ። እና ስታንድ ባይ እንጂ ጽህፈት ቤት ለማዳን ዲፕሎይ ማድረገው ኃይል አጥቻ አልነበረም። እንዋጋው የሚላል እኮ ነው። እንደዛማ ነው። በሁለቱ የህወሓት ቡድኖች በተመለከተ ብዙ ስንነጋገር ከወዳጆችም ጋር በዚህም በተለያየ አጋጣሚ ሳነሳ ቢያንስ ጌታቸው ተሳስቻለሁ ይላል ብዬ እንደበጎ ከምጠቅሳቸው ነገሮች አንዱ ነው። ግን አብሮ ተያያዥ አንድ ጥያቄ አለኝ። ጌታቸው ተሳስቻለሁ ማለትን
ተቺዎችን ዲስአርም ለማድረግና ኮንቨርሴሽን ለመቅጨት እንደ ስልት ነው ወይ የምትጠቀምበት? ስተትህን በተግባር የማታርም ከሆነ አልተሳሳትንም ከሚሉት ትርጉም ባለ ደረጃ በምን ትለያለህ? ብቻ እኔ ተቺዎች ዲስአርም ማድረግ ብዙ አጀንዳ አይደለም። ትችት ፍጹም አልፈራም። ችግሩ ያልከው ነው። ስተት መቀበልና ስተት ማረም የተለያዩ ነገሮች ናቸው። እኔ ሪግሬት ማድረገው ስተት ማረም የምችልባቸው አጋጣሚዎች ጭምር ትሞክርና እኔ አሁን ምን እንደሚያደርጉኝ ልንገርህ። ከፍተኛ የጦር አመራሮች ወዘተ እኔ አሁን ኮሊጎች የሚያማሩበት ጉዳይ ነው። የሆኑ ውሳኔዎች ወስነን ማለት ብዙ ሰው የሚኮሰኩሱ አይነት ውሳኔ መወሰን አለበት። ለውጥ ልታመጣ ከሆነ ትንሽ ፕሮግሬስ ልታሳይ ከሆነ ሁሉም ሰው ባንድ ማለት ሁሉም የሚያስደስት ውሳኔ ለመወሰን ምንድነው የሚሉት አይስክሪም ሻጭ ነው መሆን ያለበት። ግን አስተዳዳሪ ስትሆን አይስክሪም ሻጭ አይደለም። ሰው የምትወስናቸው ውሳኔዎች የሆነ የሚያስኮርፉ ሰው መኖር አለበት። ግን ምንድነው የሚሆነው መሰለህ? የሚገርም ነው። አሁን ራሴ ኢን ሃይንድ ሳይት ቆየው ከነቃው የሆነ ነገር ያደርጋል ተብሎ የሚገበት ሰዓት 5-6 ሰዎች አሉ ቤት የሚመጡ ትልልቅ ሰዎች። ጠዋት 2 ሰዓት ይጀምራሉ። ሁሉም አይነት ናይስ ነገር ይነግሩኛል። ይሄ ያሰብከው ጥሩ ነው፣ ግን በዚህ ብናይወስ ይሄን ብናረግስ ምናምን ይሉኛል። ከዛ ቢሮ የጠበቅኳቸው ደህና ውሳኔ ይወስናል ብለው የጠበቁኝ ጓዶች ለምንድን ነው የማይመጣ ይላሉ። ውጭ የኔን ጸሐፊ ደውዬ አይ ስብሰባ ይዟል፣ አስቸኳይ ስብሰባ 8 ሰዓት ይሆናል። ያው ምሳ በልተን ምሳዬንም በልተው ይሄዳሉ። ጉዳዩ ይፈጸም ብቻ ሳይሆን በሚቀጥለው 2 ሳምንት እንደገና ችግሩ ስቴሮይድስ ጨምሮ ገዝፎ ይመጣል። ይሄ ስተትን አለማረም ኃላፊነት ካልወሰድኩ እንዳልከው ነው፣ ውሸት ነው፣ ግብዝነት ነው የሚሆነው። ስተትን መቀበል ብቻ። ምክንያቱም እኔ ንስሐ በየአደባባይ እየገቡ ግን ስተቱን መድገም ያንዳንድ አጭበርባሪ ባህታዊ የሚፈጽመውን ጥፋት መድገም ጻድቅ አያደርግም። ጀነራሊ ከመቀበል ውጭ ቢያንስ ግን ተቺ የዲስአርም ማድረግ አላማ አይደለም። የምሬን ማረም ፈልጌ በተግባር ግን የማረም እንቅስቃሴ ላይ ብዙ የደከምኩ መሆኔን ነው ማመን የምፈልገው። ፕሬዚደንት መሆን ስተት ነበር። በዚህ ምን ሆነ? ፕሬዚደንት መሆን ስተት ነበር። እኔ አሁን ወደኋላ ተመልሼ ያኔም ቢሆን መሆን የለብኝም እየተሟግቼ ስለነበረ በመሆኔ አሁን ሪግሬት አላደረገውም። በመሆኔ ምክንያት የፈጠርኩት ያገዝኩት የለውጥ መንፈስ አለ። እውነት ልንገርህ፣ አንደኛ መሪ ሁሉንም ነገር ካላረኩ እኔ የሚሉትን ካልተቀበልኩ ብሎ ለያዥ ለገራዥ የሚያስቸክርበት ስርዓት ያከተመ መሆን አሳይቻለሁ። እኔን ከተማ ውስጥ ሆኖ እየተደጎመ መገደል አለበት የሚል ሰው ያለ ስጋት መኖር እንደሚችል አደረገ። ሌላ እኮ ማድረግ አያስፈልግም። የፖሊስ ኃይል መላክ አያስፈልግም። ወዝታ መኖር እንደሚችል ማሳየት፣ ይሄ ትዕግስት ሊኖረው የሚችል ፕሬዚደንት እንዲኖር እንትን ስለሆንኩ ምሳሌ ስለሆንኩ ጠቅም ያለሁ። ሌላ ዝርዝር ነገር ይችላል የሰራኋቸው በርካታ ቁም ነገሮች ካሉ እነዚህ ቁም ነገሮች ግን አሁን የትግራይ ህዝብ ገብቶበት ካለ ስቃይ ለማውጣት ከነበረብን ኃላፊነት አንፃር ዜሮ ናቸው። ተመስገን ከመቀለ ጉባኤ አድርጌ ያለው ከሚለው ቡድን በርግጥ የምትለይበትን እስቲ ነጥቦች ባጭሩ ነገርን ብሎ ጠይቋል እና እስቲ እሱን እንደው ባጭሩ ነገርን። እኔ አንድ ጥያቄ ላክል እሱ ጋር ከዛ ጋር ስለሚያያዝ ነው። ሌላ ፓርቲ ማቋቋምን እንደ አማራጭ አላየህም? ለምን ሌላ ፓርቲ ማቋቋም አስቤው አላውቅም። ኢንፋክት ሌላ ፓርቲ ማቋቋም ይቻላል ወይ ብሎ ተጠይቄ አውቃለሁ። አይ በዚህ መልኩ ጠቅላይ ሚኒስትሩ ምክትል ፕሬዝዳንቴ ባሉበት ሌላ ፓርቲ ማቋቋም እድል ማለት እንደዛ ሪኮመንድም ተደረገ ነበር ከምክትል ይሄ እየተጋጫችሁ ከምትቀጥሉ እንደዚህ ቢሆን ወለኔ ያልኩት ህወሓት ከነ ብዙ ድክመቱ አድነን መሰናበት ነው የምፈልገው። ማለት ህወሓት የሚባል ድርጅት ነው አባል ሆኜ የማውቀው። ስወጣም ህወሓት ሆኜ እወጣለሁ። ስለዚህ የሚል ነው። ከፖለቲካ ከህወሓት ከወጣ ከፖለቲካ መሰናበት ነው የምትፈልገው? ከፓርቲ ወጣለሁ ያልኩትን ነው የምነግርህ። ወጣለሁ ፖለቲካ ታቆማለህ ማለት አይደለም። ፖለቲካ የተደራጀ ፖለቲካ ውስጥ የመግባት ፍላጎት የለኝም አሉ። ለማንኛውም የህወሓት ጉባኤ ያደረገው ነው አረኩ የሚለው ህወሓት ጋር ያለን ልዩነት አንደኛ ጉባኤው ፌክ የጨረባ ጉባኤ ነው የሚል እምነት አለኝ። ምንም አይነት ጥቅም የሌለው ህዝባችንን የለያየ አባላቱን የበታተነ በቲፒኤልኤፍ ነባር ስታንዳርድ ቢሆን በቆየ ስታንዳርድ ቢሆን ህገወጥ የሆነ ከፕሪቶሪያ ፓርትነራችን ከሚባለው ፌደራል መንግስት ጋር ተቀራርበን እንሰራለን በሚል ጀምሮ ግን ደግሞ ለሱ እሱን የሚኮሰኩሱት ነገሮች ሲቀርቡ አልቀበለም በሚል ወደ ግጭት እስከማስገባት ጭምር ያደረሰን ጉባኤ ያደረገ ነው። ስለ ጉባኤ ያለን ልዩነት በመግለጽ ልጀምር። ሁለተኛ በእኔ እምነት ህወሓት
ችግሩ ጉባኤ ማድረግና ያለማድረግ ጉባኤ አይደለም የተሰፋበት እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንደ ሌላውንም ከተቻለ መምራት ያለበት የሚል አደገኛ ቶታሊታሪያን እምነት መላቀቅ አለበት የሚል አቋም አለኝ ነበረኝ አሁን በጣም ተጠናክሮ ወጥቷል አቋም በአሁኑ ሰዓት የተበታተነው የህወሓት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይን ህዝብ ችግር 50% መፍታት አይችልም አሁን በደረሰበት ደረጃ ትግራይ ሰፊ የፖለቲካ ተሳትፎ የሚያስተናግድ ስርዓት መኖር አለበት የሚል አቋም አለኝ የላቸውም ቲፒኤልኤፍ አመራር አሁን ያለው አመራር ያንድ አመራር ብቃት ያንድ አመራር ትክክለኝነት ሌጂቲሜሲ የሚለካበት ሚዛን ለቡድናዊ ጥቅሙ ካለው አገልጋይነት አንፃር እንጂ በሆነ ይሁን ምክንያት ከታሪክ ከአካባቢ ከአይዲዮሎጂ ጋር የሚያያዝ አይደለም በምንም መልኩ ለምሳሌ በሚሰሯቸው ነውራም ተግባራት ውስጥ ተሳትፎ ያላቸው ሌሎች ወገኖች ከምዕራብ ዓለምም ቢሆን አምጥተው ትግራይ ማድረግ አቅም አላቸው ከነሱ ነውራም ተግባር በመለስ ተቃውሞ የሚያሳዩ ሰዎችን ዳውን ራይት ትግራይነት የመካድ ሙሉ ስልጣን አላቸው ይሄ አባዜ ካለው ሊደርሺፕ እንዴት እንደምለይ አሳምሬ ያውቃለሁ ብዙ ልዘረዝር እችላለሁ ከምንም ነገር በላይ ግን የትግራይ ህዝብ ለውጥ ያስፈልገዋል ብቻ ሳይሆን እኔ ወደ ኋላ መመልሰው የለውጥ መንፈስ አይደለም የሚለው እምነታችን ላይ ፍጹም ልዩነት አለ ይሄ ሊደርሺፕ ጉባኤ እርግ ያለው የሚለው ጥገኛ ፓራሲቲክ የሆነ ሊደርሺፕ ነው ህወሓት የሚባለው ፓርቲ የመንግስት ስልጣን ካልተቆናጠጠ በስተቀር ከቀበሌ እስከ ክልል አስተዳደር ከቻለ ፌደራልን ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም በእኔ እምነት ፓርቲ መቀጠል የሚችለው በፈቃደኝነት ላይ ተመሰረተ ሊደርሺፕ ሲኖረው ነው ልዩነት ሚሊዮን ለገልጽ ይችላል ይሄ በቃል ወንድም ተመስገን አሁን እንግዲህ እንደምትነግረኝ መጻኢው በጣም ግራ ይገባ ይመስላል ስለ ህወሓትም ሰው ከዚህ በኋላ ምን ይሆናል የሚል ጥያቄ ያለው ሰው በጣም ብዙ ነው በተቀበልነው ጥያቄዎችም ውስጥ ስለዚህ እስቲ አንደኛ ኦኬ ከዚህ በኋላ ምን ይሆናል ፓርቲ ውስጥ እንግዲህ ምርጫ ቦርድም የምታየውን አይነት ጨዋታ እየተጫወተ ነው ብዙ ያወራንበት ነገር ስለሆነ ከዚህ በፊት ማለት ነው ስለዚህ ከዚህ በኋላ ምን ይሆናል ስለ ትግራይ መጻኢም የሚታየህ ምንድነው አንተ ፕሬዚደንት ስትሆን የነበረችው ትግራይ አሁን ካለችው ትግራይ ተሻላለች ወይስ በባሰ በከፋ ሁኔታ ላይ ትገኛለች የትግራይ መጻኢ በእኔ እምነት በወጣቶች እጅ ነው በትግራይ ታጋዮች እጅ ነው ህይወታቸውን የከፈሉት ከፍለዋል የነሱ ሜሞሪ ያስቀጥለው ሁላችንም ባለዳዎች ነን በሰማዕታት ስም የሚሸቅጥ ብዙ ነው ድርጅት ህወሓት ያለ የሚያምታታ ብዙ ነው አንተ ያለበት አካባቢ ኃይለኛ የዘረፋ ኔትወርክ ውስጥ ከአመራሮች ጋር ሆኖ ሲያግበሰብስ የነበረ ሰው የድርጅቴን ጥራት የሚከልሱ ሰዎች መጡብኝ ያለ ከስክስም ሲያጠፋ ይውላል ዋናው መፍትሄ ዲኤምቪ ኤሪያ ማለት ነው አሜሪካ ዩር ሳይድ ኦፍ ዘ አትላንቲክ ማለት ነው ሁሉም ቦታ ነው ወጣት ኤቭሪዌር ያለ ዲያስፖራ ውስጥ ሆኖ የትግራይን ህልውና ከትግራይ አቅም በላይ አይደለም ብሎ የሚያምናል መድረኮቻችን የተለዩ ናቸው የዲያስፖራ መድረኮችን እስኪያቸው ሰከንድ ጀነሬሽን ተጋሩ ሰብስቦ በሳይንስ በቴክኖሎጂ በፋይናንስ በመናምን የትልቅ ቦታ ላይ ደርሰን ትግራይን መለወጥ እንችላለን የሚል የሚስተዋሰብበት አለ አቦይ ገሌ ጠሩን እንኳን ደሳሌን ያለ የሚስተዋሰብ አለ እነዚህን አስተሳሰብ ክሊቬጆች ላይ በደንብ አጥንተን በትግራይ ውስጥም እገሌ የሚባል ሰውዬ ስልክ ስለደወለልኝ ሁሉም ነገር አልጋ ባልጋ ይሆናል ብሎ የሚያምን ካድር ያለ ግን ደግሞ እነገሌ ስላዘዙኝ ብቻ ወደ ገደል አልወድቅም ብሎ በ10 ሺዎች በመቶ ሺዎች የሚቆጠር ወጣት ደግሞ በራሱ እምነት ተነሳስቶ ለመስዋዕትነት ብቻ ሳይሆን ለትግራይ ልሙትላት ብቻ አይደለም ትግራይነት ለትግራይ ልኑርላትም ትግራይነት ነው ብሎ የሚያምን በሚሊዮን የሚቆጠር ወጣት አለ እንዳለም ታደል ሆኖ እኔ ፕሬዝዳንት ሲሆን የነበረው የመታገል ስሜት በተደራጀ መልኩ የመታገል ስሜት በብዙ መልኩ ወጣት ታግሎም ጨም ወደ ስደት እየሄደ አጓጊ ሁኔታዎች መሬት ላይ በመኖራቸው ምክንያት
ታግሎ መቀየር የሚችለውን ኢንቫይሮንመንት ከመቀየር ይልቅ ግሪነር ፓስቸርስ የለመለመ ሳር ሌላ ሰፈር አገኛለሁ ብሎ የሚንቀሳቀስ ሁኔታ የተፈጠረ የምናየው መጥፎ ነገር ያለ ቢሆንም አሁንም በተደራጀው በታገለው ልክ ትግራይን ቀይራለሁ የሚል እምነት ያለው ወጣት ብዙ አለ። ፕሬዚደንቱ በነበረበት ጊዜ የነበረው መንፈስ ሚክስድ ነው። ጥሩ ተስፋ የታየበት ጊዜ ነበር። አሁን እንደ መንግስት፣ እንደ ፓርቲ፣ እንደ መንግስት አመራሮች፣ እንደ ሰራዊት አመራሮች ገብተንበት ያለ አዘቅት ሌላው ቀርቶ የትግራይ ህዝብ ህልውና ትልቅ መሰረት ይሆናል ያልነውን ሰራዊት ሳይቀር ትርምት ውስጥ የቀተተ ሁኔታ ሆኗል። ስለዚህ በጣም የማይገመት ወደንድም ጠላንም ከእንደዚህ አይነት እብደት ፈጥነን ካልወጣን በስተቀር የትግራይ ህዝብ የመጨረሻ ህልውና ወደ አደጋ የምናደርስበትን ምድል ያሰፋንበት ሁኔታ ነው ያለው። በየኔ እምነት ግን አሁንም ሙሉ በሙሉ አልጨለመም። ኢንፋክት በተሻለ መንገድ ሊነጋ የሚችልበት እድል ተፈጥሯል የሚል እምነት አለኝ። የመጨረሻ ጥያቄዎች ጥቂት ጥያቄዎች ናቸው ያሉኝ። ጊዜያዊ ለአቶ አማኑኤልም ጠይቄዋለሁ ይሄን ጥያቄ በሳልሳይ ወያነም በኩል በስፋት ሲንጸባረቅ የነበረ እዚህም በተለያየ ጊዜ የምናነሳው ነገር ጊዜያዊ አስተዳደሩን ሁሉን እንዲወክል አድርጎ እንደገና መልሶ ስለማቋቋም ያንተ አቋም ወይም ባንተ በኩል ያሉ ባልደረቦች አቋም ምንድን ነው? ጊዜያዊ አስተዳደሩ በምንም ምክንያት ይሁን እንደ አዲስ ማለት በአዲስ መልኩ አሁን ቅድም እንደነገርከኝ ለምሳሌ 51% ነው የሚባለው ተረት አለ። ከየት እንደመጣ ማይታወቅ ምን የሚባል 51% የያዘው ህወሓት 51% ከየት ነው የመጣው? ከኮንፈረንሱ ነው። ኮንፈረንሱ ህጋዊ መሰረት የለውም። ተሰባስበን we went to make ourselves feel good that's it። አሁን ባለው ሁኔታ ትግራይ ፖለቲካ ኃይሎችን በሙሉ የሚያሳትፍ ሆኖ የትግራይ ብቻ አይደለም በዚህ ጉዳይ ላይ ያለው ሚሊ ፌደራል ተሳትፎ ያላቸው ሰዎች እድላቸውን ይሞክሩ። አሁን ይሄ ነገር ልንገር ቅድም ነገርኩ 50% እድል የለንም። እኔና ደብረጽዮን አሁን ተጨባብጠን ህወሓትን አንድ አርገናታል ብንል ከታሪክ መዝገብ እንዳትፋቅ አስተዋጽኦ ያደርጋል። የትግራይ ህዝብ ችግር ለመፍታት ግን ተጨማሪ አቅም ይፈልጋል ነው ያልኩ ያለው። ስለዚህ እንደ አዲስ መዋቀር አለበት የሚል እምነት ነው ያለኝ። ሆልዶን እንደ አዲስ መዋቀር አለበት ስትል መጀመሪያ በ1995 በወጣው ቆይ በ300 ምን አልከኝ? አዲስ ጊዜ አስተዳደር አልኩ። ጊዜ አስተዳደሩ ኮምፖዚሽኑ ግን መቀየር መቻል አለበት ነው ያልኩ ያለው እኮ። ኮምፖዚሽኑ ታዲያ ቀመሩ ሳይቀየር እንዴት ኮምፖዚሽኑ ይቀየራል? አይደለም የምን ቀመር ከየት ያመጣው ቀመር ነው ይሄ እኮ። ቆይ ኮንፈረንስ ተባለና አቶ ጌታቸው አንዴ ላስረዳ። ኮንፈረንስ ተባለና 51% ህወሓት ይሆናል ተባለ። ፕሬዝዳንት ከህወሓት ይሆናል ተባለ። በዚህ ብልጽግና ተስማምቶ በፕሬዝዳንቱ ላይ ግን ይኖራል ተባለ ወዘተ አይደለም። በዚህ ፎርሙላ ይሄዶ ችግሩን መፍታት ምኑን በዚህ ፎርሙላ ልንገርህ፣ በዚህ ፎርሙላ ሄዶ መፍታት አይቻልም የሚል እምነት አለኝ። እየነገርኩህ ነው። ኮንፈረንስ አካሄደ ሌላ ኮምፖዚሽን እናምጣ። እሱ ነው የኔ ጥያቄ። ስለዚህ ወደ ኋላ ስንመለስ በ351 ይሄ በ1995 አዋጅ መሰረት መቋቋሙም ጭምር እንዲከለስ ነው የምትፈልገው? እኔ አሁን እሱ በድርድር ላይ ተመስርተን ብናደርገው ጥሩ ነው። ጊዜያዊ አስተዳደር አሁን 6 ወር ለማራዘም አዲስ ድርድር ሂደት መጀመር አለብን። ትግራይ ኮምፕሊትሊ ወደ ሎለስነስ ትሄድ የሚል እምነት የለኝም። ሪቫይዝ የሚደረግበት መንገድ ካለ ጥሩ። ትግራይ እኮ አገልግሎቶች ማግኘት መቻል አለባት። የትግራይ አሁን ችግሩ ነው መሰለህ የትግራይ ፖለቲካ ኃይሎች ከነሱ ፖለቲካ ቁመና ከነሱ የስልጣን ፍላጎት በላይ የየዕለቱ አገልግሎት ማግኘት የሚፈልግ ህዝብ፣ ማዳበሪያ የሚፈልግ ገበሬ፣ ሕክምና የሚፈልግ ታማሚ፣ ወደ ሰፈሩ መመለስ ያለበት ተፈናቃይ ያለ የማይመስላቸው መሆኑ ነው። ስለዚህ የሆነ መንግስት ያስፈልገናል። ይሄን ለመፈጸም ድንገት ድርሻዬ እንዲሰፋልኝ ብሎ ጊዜያዊ አስተዳደሩን ሆስቴጅ የሚያደርግበት ሁኔታ መፈጠር ግን አልፈቅድም። ቢያንስ እኔ ፈቃደኛ አይደለሁም። ስለዚህ በኮንፈረንስ መጀመሪያ ህወሓት 51% ይዛለው ብሎ ማለቱ ስህተት ነበር ነው የምትለኝ? ለግልጽነት ነው የምጠይቅ። ስህተት ነው። ምክንያቱም ለምሳሌ ልንገርህ፣ ያኔ ብልጽግና ስለፈቀደልን ነው እንጂ ብልጽግና አይ በቃ 49 እኔ ሊያዝ ቢል ኖሮ ኢንክሉሲቭ ነው የሚሆነው አይደል? ስለዚህ ብልጽግናና ህወሓት ብቻ ከሆነ ኢንክሉሲቭ አይሆንም። ኖ ኢንክሉሲቭ እንዲሆን ስለዚህ ባይቶና የሚገባ ካልክ 51% አይኖረውም ማለት ነው ህወሓት። ዝም ብሎ እሱ ራሱ መጀመሪያ ደስ ብሎን ያደረግነው ነው እንጂ ፌደራል መንግስቱም እኮ ጠቅላይ ሚኒስትሩ አነጋግረናቸዋል ተባለ። እኔ ጠቅላይ ሚኒስትሩን አነጋገርኩም በዚህ ጉዳይ ላይ። ያኔ የሚነጋገሩት ጀነራል ታደሰና የተወሰነ ኋላ መጨረሻ ጀነራል ታደሰ፣ ዶክተር ደብረጽዮንና የተወሰኑ ሰዎች ናቸው። ስለዚህ ኮንፈረንስ የሚባለውን እናደርጋለን ተብሎ ተጠየቀ። ዋይናት አርጉ። ኮምፖዚሽኑን በሚመለከት እኔ የማስታውሰው እንዳውም ብልጽግና ብላችሁ የሆኑ ምሁራንን የቲፒኤልኤፍ ምሁራን እናስገቡ ግን ድርሻችሁን 40 ምናምን አድርጉት ብለውን ነበረ ጠቅላይ ሚኒስትሩ መጨረሻ ላይ የማስታውሰው። ብልጽግና ብላችሁ የራሳችሁን ምሁራን አስገቡ እንጂ እኔ ብልጽግና ድርሻ አልፈልግም፣ ህወሓት 51% የያዘውን ግን ለመስላችሁም ጥሩ አይደለም ብለው ነበር።
እሺ አንድ ጥያቄ እያምታታሁ ነበረ በዓለም አቀፍ ማህበረሰቡ በጻፍኩት ደብዳቤ ላይ የኛ በሆነው ጥፋት የፌደራል መንግስቱን ወቅሽ ጽፌያለሁ ብለሃል። ጥያቄ ምንድነው እዚህ ውስጥ ከዚህ በኋላ በአብይ ሴራ በደል ወይ ግዴታ ለመፈጸም ወዘተረፈ ላይ የትግራይ ቅሬታ ሲቀርብ በዓለም አቀፉ ማህበረሰብ ዘንድ ትግራይ ተአማኒ እንዳትሆን አላደረክም ወይ የትግራይን ኮዝ አልወጋህም አልጎዳህም ወይ ነው? የትግራይ ኮዝ በማምታታት ላይ የተመሰረተ አይደለም። የትግራይ ኮዝ ችግሩን ስቴት በማድረግ ላይ የተመሰረተ ነው። ዲዲአር መቀጠል አለበት የሚል አቋም ነበረኝ። ያልኩት ግን እናንተ አስቆማችሁት ነው። ኢትስ ናት አ ፋክት። እነሱ አላስቆሙትም። ያስቆምነው እኛ ነን ያልኩት። ይሄንን ማለትህ ግን የወደፊት ቅሬታዎች እንዳይታመኑ አያረግም ወይ ነው? ለምን ያረጋል? አይ ዊል ስቴት ባይ ፋክት። ምንድነው የትግራይ ኮዝ ትላንት አምታትቻለሁ ካልክ ከዚህ በኋላም እንደማታምታታ ምንም ማረጋገጫ የለም ሊሉ አይችሉም ሰዎች? ቼክ ያርጉኝ በየጊዜው ምን ችግር አለው? ከማስረዳት ወደ ኋላ አይደለም። ይሄ አይደለም መተማመን። ለምን መሰለህ ይተፋል። እኔ አሁን እዚህ ውስጥ ብዙ ጊዜ መሸዋወድ ከምን ይመጣ ነው መሰለህ? ኢንቴግሪቲ ሳይኖረው ስለ ኢንቴግሪቲ የሚያወራ ሰው በዛብን። በቃ እኛ ትክክለኛ ሀቀኛ መስመር ላይ ቆመን ይላል። ሀቅ የሚባል አድራሻውን የማያውቅ ሰው ስለ ሀቀኛ መስመር ያወራል። ሰው ያ አንድ ቀን አፍረጥርጠህ የምትለው ነገር ውስጥ ያለውን ኮንትራዲክሽን ማሳየት ካልቻልክ በስተቀር ንስሐ መግባት እኮ ኢንኮንቪኒየንት ትሩዝ ከመቀበል ነው የሚጀምረው። እኔ ለእነዚህ ሰዎች የተናገርኩት ዲዲአር አስቀጥሎ ነው ያልኩት። ለእኔ ማተር የሚያደርገው የኔ ክሬዲቢሊቲ አለ። ዲዲአር መቀጠል አለበት፣ ፌዴራሉ አስቆመ በሚል እንትን አትበሉ። ስለዚህ ሪሶርሳችሁን ይዛችሁ ነው ያልኩት። ስለዚህ በዲዲአር ተጠቃሚ የሚሆነው ሁሉ ይጠቀማል በዚህ እምነት እንጂ። ምክንያቱም ብዙዎቹ ይሉ የነበረው አይ ፌዴራል መንግስት እናንተ ጋር እንትን ስላለው ወደ አፋርና ወደ አማራ ዙሩ ብሎናል ይሉኝ ነበረ። አታዙሩ፣ እኛንን ያስቆምነው አሁን ለመቀጠል ዝግጁ ነን ያልኩት። አንተ ትክክል ነኝ። በቀደመው ቃለ ምልልሳችን ላይ የፕሪቶሪያ ስምምነትን አቋም በተመለከተ ክሊር እንድታረገው ነው ይሄንን የምጠይቅህ። የፕሪቶሪያ ስምምነት ሲፈረም በትግራይ ሰራዊት በኩል የነበሩትን ችግሮች ጠቃቅሰህ ነበር። ያንን ወስደው አንዳንዶቹ በየዋህነት ሌሎቹ ደግሞ እኔ ነኝ ይሄንን ብለው ትግራይ ጠል በመሆናቸው ምክንያት የፕሪቶሪያ ስምምነት በብልጽግና ቻርነት የተፈጸመ መሆኑን አቶ ጌታቸው መሰከረ። ይኸው ብልጽግና ቢፈልግ ኖሮ የሁሉንም ትግራይ መቆጣጠር ይችል ነበር የሚል ትርክት ጀምረዋል። እንደዛ ነበር ወይ? ብልጽግና ቢፈልግም ሙሉ ትግራይን አይቆጣጠርም ነበር። ምንም እዚህ ላይ ጥርጣሬ መኖር የለበትም። እኔ እያልኩ ያለሁት በነበርንበት ሁኔታ በዛ ሁኔታ መቀጠል አስፈላጊ አይደለም የሚል ነበር። ብዙ ሰው አድነናል ያልኩት ተጨማሪ መስዋዕትነት ከመክፈል ድነናል ያልኩት። መስዋዕትነት ከፍለን ወደ ተራራ ተመልሰን የሆነ ነገር አንሰራም የሚል ሙግታል። ደግሞ በግልባጩ የኔ ራሴ ኮሊጎች ደግሞ እየወጡ ጥሩ ሁኔታ ላይ የነበር ነው ተሳስተው ነው መንግስት አፍርሰው የመጡት። አስበው እንግዲህ መንግስት አፍርሰው የመጡት በ2012 ምርጫ ያቋቋመው መንግስት ነው። መንግስት ፈርሷል የሚባለው ፕሪቶሪያ ላይ ምርጫው ትክክል አይደለም ብለን ነው ተስማምተን የወጣ ነው። እንደዚህ አይነቱ ተረት ይሄ ኤክስትሪምሊ የሚቀርበው ፌደራል መንግስቱ ሰላም ፈልጎ ምክንያቱም በጦርነትም አያዋጣም ብሎ አምኖ ነው። ያ ማለት ጦርነት ቢቀጥል ኖሮ በአንድ ወይም በሌላ መልኩ ከተሞችን ለቅ ነበር። ምንም ጥያቄ የለውም። ተመልሰን በ8 ወር ነው የምንመጣው፣ በ4 ወር ነው የምንመጣው፣ በ8 ዓመት ነው ሌላ ጉዳይ ነው። ወደዛ ስፔኩሌሽን አንገባ። የትግራይ ሰራዊት የከፈለ መስዋዕትነት የሚያራክስ ምንም ነገር አልተፈጠረም። ፕሪቶሪያ ኢንፋክት የተሰዉት መጨረሻ ላይ በዚህ ሁኔታ ወጣቶች መስዋዕትነት ውጤት ነው ተብሎ ነው መመዝገብም ያለበት። እዚህ ላይ ምንም ጥርጣሬ ኖሮኛ አያውቅም፣ ወደፊትም አይኖረኝም። ኦኬ አሁን አንተ ቅድም ወጣቶች ኃይል ናቸው ብለሃል። የመጨረሻ ጥያቄ ነው። ወጣቶች ኃይል ናቸው ብለሃል። በትክክል አሁን ያለው የትግራይ ሁኔታ እንዲሻሻል ምን ማድረግ ይችላሉ ብለህ በወጡ ቁጥር የሚተኮስባቸው ከሆነ መስዋዕትነት ይክፈሉ ሊባል ይችል ይሆናል። ግን ከሱ ውጭ ያለ ወጣቶች በእርግጥ ምን ያድርጉ ነው እያልክ ያለው? ሌሎችም አሁን ያለው ሁኔታ እንዲሻሻል አንድ ትልቅ እርምጃ ያየሁት በዛሬ ንግግራችን ሪካሊብሬት ቢደረግ እንደማትቃወም ማወቄ በጣም ደስ ይለኛል። እና ምን ያድርግ ነው እያልክ ያለው? እስቲ እንደ መጨረሻ ጥያቄ ይሄን አሁን እዚህ ባይ ዘ ወይ ፓርቲዎች አሉ ትግራይ ውስጥ የምር ነው። አንዳንዶቹ እኔ በግል ብዙ ጊዜ እነሱን በመደገፍ ረገድ እዚህ ግባ የሚባል ስራ አለመስራቴ ይቆጨኛል። ወጣቶች የተሰባሰቡባቸው ፓርቲዎች ናቸው። ግን ወጣቶች በመሰባሰባቸው ብቻ የወጣት ፓርቲዎች ናቸው ብሎ መናገር እርግጠኛ አይደለም። ምክንያቱም ከቲፒኤልኤፍ ነባር አመራር የወረሷቸው አንዳንድ አደገኛ አካሄዶች አሉ። ፍረጃ ያስወግዱ፣ ሁሉንም አቅም ይሰብስቡ። እነሱ ላይ የምር ተስፋ ማሳደር ይቻላል ፓርቲዎች። ምክንያቱም ዞሮ ዞሮ የወጣት እንቅስቃሴ የተደራጀ እንቅስቃሴ ሲሆን ብቻ ነው ለውጥ የሚያመጣው። ሁሉም መተኮስ የሚችል ሰው ቢተኩስ 100 ሺህም ቢሆን ሚሊዮንም ቢሆን ትርጉም የለውም። በጋንታ በመስሪያ በኃይል በሬጅመንት እያልክ ተደራጅተህ መተኮስ ስትችል ነው ለውጥ የምታመጣው። አሁን ተኩሱን ለጊዜው ትተን ተኳሾቹ
የራሳቸው ሰዎች ላይ ነው የሚተኩሱት። ይሄ አለማወቅ ነው። በሂደት ግን እያየን እኮ ነው። ኖ እህቴ ላይ አልተኩስም፣ ወንድሜ ላይ አልተኩስም ብሎ ትጥቁን ወደ ታች የሚዘቀዝቅ ጠላት ላይ ሲመጣ ግን ትንታግ ይሆናል። ስለዚህ በእንደዚህ አይነት ኢንቫይሮንመንት ውስጥ ወጣት ያድናል ሲባል የተደራጀ ወጣት ማለት ነው። እኔ የትግራይ ወጣት የማስተላልፈው መልእክት ካለ ተደራጅተህ ከተወሰኑ እኔን ጨምሮ 50 በላይ በሚል ልግለጸው 50 60 70 80 የሆኑ ሰዎች የሚወስኑልህ ሳይሆኑ ትግራይ ትልቅ ፖቴንሻል ያለው እዚህ አካባቢ ውስጥ የሚፈጠር እንቅስቃሴ እኛ ካልተሳተፍንበት ሳንሳተፍበት የሚፈጠር ጦርነት ሳንሳተፍበት ማለት ይነስም ይብዛም ለማስቀረቱ እንኳን ትንሽ እንቅስቃሴ ሳናደርግበት የተወሰኑ መኮንኖች የተወሰኑ ፖለቲከኞች ሳይድ መርጠው ሌሎችን ማናቃቸውን ሰዎች የሚጋብዙበት ጦርነት እንደ ህዝብ የሚያጠፋን መሆኑ አውቆ በተደራጀ መልኩ ሰላምን ይዘን ብቻ ሳይሆን ትግራይን በዚህ ሪጅን ውስጥ በኢትዮጵያ ውስጥ በጠቅላላ ሪጅን ውስጥ በሂውማን ሪሶርሷ የምትመካ ለማድረግ የሚያስችል አቅም እጃችን ላይ ነው ያለው። ግን ተደራጅተን መንቀሳቀስ መቻል አለብን። በመላው ዓለም ያለው ዲያስፖራ ይሄ ያለው አሁን የፖለቲካ ሞቅ በተለይ በፍረጃ ላይ የተመሰረተ እኛ ካላልነው እኛ ካልባረክ ነው አገር ይጠፋል በሚል አስተሳሰብ ላይ የተመሰረተ አካሄድ መቃወም መቻል አለበት። በየሰፈሩ በየቆሸቱ በየአካባቢው ሊከፋፍሉ የሚያደርጉትን ጥረት ኖ ማለት መቻል አለበት። አንድ የሚወክለው አካባቢ የለም ጌታቸው፣ አንድ የሚወክለው አካባቢ የለም የጎያ ያደረኩ የሚል ይደርሽም በራሳቸው በተሰባሰቡበት ልክ አለን የሚሉትን ጥቅም በተለይ በዛኛው ወገን እኔ በሚገባኝ ልክ የቆየ ታሪክም ጭምር የሚያጣቀስ በጥቅም ላይ የተመሰረተ አንዳንዱ በዘረፋ ላይ በሌሎች መሰል ወንጀሎች የተመሰረተ እንቅስቃሴ ፕሮቴክት ለማድረግ ሲባል ህዝብንም ቢሆን በአካባቢ ከመከፋፈል ወደ ኋላ የሚመለስ አዳሃሪ አስተሳሰብ በስፋት የሚያንጸባርቅ ኃይል ስለሆነ ይህን አዳሃሪ አስተሳሰብ ከጌታቸው መጣ ከማንም ይምጣ ተቃውሞ በአንድነት መንፈስ ከተንቀሳቀሰ የትግራይ ዕጣ ፈንታ ከትግራይ ወጣቶች ውጭ ይሆናል የሚል እምነት የለኝም። ይሄን ለማድረግ በሚደረገው ትግል የግድ ፕሬዝዳንት መሆንነት አይጠበቅም። ፕሬዝዳንት እስከሆንኩ ድረስ በፕሬዝዳንትነት የሚቻለኝን ሁሉ አደርጋለሁ። እንደተባለው ሪኮንፊገር ሲደረግ ማስረከብ በሚገባኝ ሰዓት አስረክቤ ደግሞ የዚህ ትግል አካል ሆናለሁ። በቀደመው አንድ የነገርከን ነገር ነበር አቶ ጌታቸው፣ ሰዎች ይሰባሰቡና ትልልቆቹም ከዚህ በፊት የነበሩትም የትግራይ ፖለቲካ ውስጥ የነበሩት ሰዎች ሁሉ ተሰባስበው አንዳች ነገር ይደረግ የሚል ሐሳብ አንስተ ነበር። ያልተሳካው በማን አለመፈለግ ነው? እሱ እኮ ፓርቲውን ለማዳን ነው ያልኩት እኔ። ጠቅላላ የትግራይን ለማዳን ሁሉም አቅም መጠቀም መቻል አለበት። ቲፒኤልኤፍ ለማዳን ግን ይሄ አረኩት የሚሉት ጉባኤ የፉገራው ጉባኤ ስለሆነ እሱን ትተን ሁሉም አቅም ይምጣ፣ ነባሪም ይሰባሰብ፣ ሐሳብ እናምጣ። ምክንያቱም ጉባኤዎች የትግራይን መጻኢ ኢቭን የተሳተም ሊሆን ይችላል በዚህ መልኩ ቻርት አደርጋለሁ የሚል ሐሳብ የሚቀርብበት እንጂ ቴዲ እንትን ነው ቴዲ ግንባራም ነው ጌታቸውም ጆሮም ነው እየተባባልክ የምትወቃቀስበት ጉባኤ ሊሆን አይችልም። የፖለቲካ አይደለም፣ የብሽሽቅ ጉባኤ ነው የሚሆነው። የብሽሽቁ መድረኮች ተጨምረውበት አሁን የደረስንበት እንደ ሶሳይቲ ኦልሞስት ወደ መዝቀጥ ደረጃ ደርሶን ካልሆነ በስተቀር ሰምተሃል። ምክትል ፕሬዝደንቱ ባለበት እንዴት መግደል አቃተህ ገሌ እየተባለ የሚነገርበት ማስተባበያ የማይሰጥበት ኦልሞስት እንደዚህ አይነቱ አስተሳሰብ ወደ ኖርማል ለመቀየር የሚያስችል ትልቅ ስራ የተሰራበት ጉባኤ ነው የሆነው። ይህን ጉባኤ ነው ባንዳ ያነሳሁት። አሁን ስለ ጉባኤ አይደለም እያወራ ያሉት የትግራይ ህልውና እሱን አስተሳስሬ የትግራይ አንድነትን ከፋፍሏል። ገና አብዛኛው ካድሬና አባል ከእርሱ ጋር እንዳልሆነ ሲያውቅ በዲሞክራሲያዊ መንገድ አስረክቦ የህዝቡንም አንድነት ላለመከፋፈል ብሎ ስልጣን ቢለቅ እስካሁን ቆይቶ ትግራይን ከጠቀመው በላይ ይጠቀማት ነበር የሚሉም ግን ሰዎች እኮ አሉ። ያ ማለት ማንም በስም ማጥፋት ላይ ተመስርቶ በአድሃሪ አስተሳሰብ ላይ ተመስርቶ ህዝብን በአካባቢ በጎጥ በመከፋፈል ላይ ተመስርቶ ስልጣኔን አስረክበኝ ብሎ አርጩም የሚያወዛውዝ ሰው በመጣ ቁጥር አለ የሚባል ይኖር ማይኖር የማይታወቅ ስልጣን ያስረከብክ የምትሄድ ከሆነ ችግሩን የባሰ ታባብሰዋለህ እንጂ የምትፈታው አይደለም። የትግራይ ህዝብ ችግር የአካባቢ ችግር አይደለም። የትግራይ ህዝብ ችግር የጎጥ ችግር አይደለም፣ የለበትም። ጎጥ ለመጠቀም የሚፈልገውን አድሃሪ ኃይል ግን ተባብረን በአንድነት መመከት መቻል አለብን የሚል መልእክት ነው ማስተላለፍ እንፈልገው። እሺ አመሰግናለሁ አቶ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት። ሌሎችም ጉዳዮች ጥሩ አጋጣሚ ሆነ ኮኔክሽኑ ጥሩ ለመጨቃጨቅ ድል የፈቀደልን ይመስለኛል።